ይበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አለ እዚህ ጋር ተቆልኝ ነበር። ረጁ ሲል ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለው። መሲ ብርጅስቶን መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደዛ ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባሁት። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ። እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩት። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። የሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት። ስለዚህ እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱን ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦሳ በብሏል ኮንታክት አድርጎ ደውሉላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ያለው ያልኩት እኮ ተስፋ አገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማዲሻ እንማጥህ አንተን በጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማረግበት ወንድም ማለት ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታረግ አውቃለሁ። ኖርማሊ እንዴት ትናገራለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ተመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይሄንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለው ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሐሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይሄንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንደርስታንድ አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም፣ ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁ። ትክክል እንዳልሆነ ተናግሬያለሁ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በቃ በሱ ዘግተናል። ለዛ ነው ቀደም ስትመለስ ወደኋላ እንመለስ ያልኩት። ተመለሰልህ? ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው ጠይቂ። እሺ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ረጁ እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሲሆን እኔና እሷ በእንደዚህ አይነት ነገር ትሪ ግራ ስለገባው ነው። አሁን ቀጥይ በቃ እሺ። ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲናት። ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ
እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙ ማልሰሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ የውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አታዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊቷ ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ቴንክ ዩ። እሺ ጥያቄ የለሽም? እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነውና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው። ምንም እኔ ላንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። መሲ እንደማመጥ አይደለም የማወራው እያልኩት ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደለም ልንግባባ ነው አይደል? የገባን መሲ እንትን በይ ችግር የለውም ተረጋጋ። እየተግባባን ነው ያለው። እሷ ግን የምታወራበት ቶኑ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። እናቴ ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ።
አሁን ቀስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧት። ረጁን ምንድን ነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔም መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽ መስሎ ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላውራ ኖ አይደለም ልታወሪ ችግር የለውም። ግን ታወሪ መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አልጠይቁ? ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቃጠል ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። ማቲ ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነዓም መዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲ እኔ ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር ብትበሉትም
የምትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት። 500 ድርተው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን አንተን ብታገኝ ወንድማችን ነገባል ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። አመሰግናለሁ። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር ምኛ ችግር የለብንም። ምን አገባን? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይቅ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው።
እች ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል ኮይቲ ሆስፒታል ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው። መታወቂያ ያለው ዶክመንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁና ከአብርሽ ጋር የሚገናኝን ሐሳብንና የማይገናኙን ሐሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድሉን ሰጣለሁ። ማይክ አንተ ነው ወንድም። ኦኬ እሺ በመጀመሪያ ያው የተናገራችሁት ነገር የሁላችሁንም ሐሳብ ሰምቻለሁ። አሁን ለምሳሌ መሲ ዲስኮል የምትባለው ማለት ነው ይቅርታ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሐሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞቲቭ ደስ ስለማይል አይ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክልሽ አወራ ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይሄንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይሄ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁት አይደል? ገባኝ። ለምን ቀስ ብለሽ ነው ያስረዳሽኝ? ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን
አሁን ላይ ገብታችሁ ለ4 ለ5 የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናትሳቂ ነው ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራችሁ ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች አስተካክሉ። እሺ አብርሻ፣ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ተቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሲ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ፣ አሁን እንደዛ እኮ ልንመለስ ነው አይደለ? ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩኝ ያለው። አንድ ጊዜ አዳመጥ ነው አይደለ? አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት እንትን አላየው ይሆናል። ስላላየህ ነው። አሁን አየህ፣ ቅድም ለዛ ነው ወደኋላ ተመልሰህ ቪዲዮዎችን ማየት ትችላለህ ያልኩህ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ እችላለሁ ብዬ አውቃለሁ። ኖ አይ እሱ ጥሩ ነው። ኖርማሊ ያንን ነገር ካደረክ ኢትስ ፕሌዠር በጣም ወንድሜ አብርሽ። አሁን ያንን ነገር አድርገው ከሆነ አም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ሶሪ ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታረገን እንፈልጋለን። ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮሜንት ያነሳሁት እኔ እንደዚህ ሲሆን አላውቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው። ስለዚህ ፍራም ነፈሰ ቀኝ ወልዳችሁ ክበዱ። ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቀሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች
የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝልሃለሁ። ኤኒዌይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎበል ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። እኔም አመሰግናለሁ። እሺ አብረን እንግዲህ እንድታረግ የምፈልገው ነገር አለ። እኔም በራሴ ልስለትና እኔ እቀጥላለሁ። እሺ አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ብዬ አስባለሁ እና ስለመከርከኝ ምክርም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን ያስከፋው ነገር ካለ ይቅር። እሺ ልቀጥል። ቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው ይናገሩት ብለ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው። ማለተኛ ደግሞ ራጁ ማታ ቆይ እናንተ ቀልድ በኋላ ይደርሳል። ፕሊዝ ምንድነው ያሉት ነው አሁን ማለት ነው። ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ያለ ስለዛ ለሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ካንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንፃር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን ይቅርታ ረጅዬ አንድ አሚን ላይ እሺ ትጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናቴ አባቶችን ቤት አሳድሱ። ታውቁቶቻችን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል እኔንም ጨምሮ። ስለዚህ ካሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ አብርሃም እና ሩት ነው። እሺ በሬጅስተር መሲ መናገር የምትፈልጊው ነገር አለ? ያው ሳላቋርጣችሁ እንድጨርሱ ነው ሀሳባችሁ እንዳንተ። አይ በቃ እኔ ከዚህ አንግል ነው እንጂ እኔ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁሉ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ያው ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። እኔ የራሴን ቪዲዮ ነው አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደሉም እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው እንደኔ ሀሳብ።
ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከ3 ልጆቿ ጋር እኛ ጋር ያለች እህት አለች እና አንዴ በዚህ ጋር አለች እና ኖርማሊ ድምፅ እንድትሆኗት ስለፈለኩ ነው። አንድ ደቂቃ ብዙ ችግር ውስጥ ነው እዚህ ጋር ብዙ ችግር ውስጥ ሆና በመከራ ውስጥ ያለች 17 ዓመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክሏል። ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን እንደ 2 ደቂቃ ንገሪያቸውና ይሁት። ረጁ ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር። እሺ እሺ ላይ ማርያም አስታውስም ግን ቀጥል። በ17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። አቼ ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ አላውቅም። ቀጥል። አይ ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ፣ ቤትሽ ተጨርሰዋል እያለች ነበር እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ስወጣ ነው ወጣሁት እና ደውዬ እናቴ የመጣው ነው ስላት፣ እሺ ነይ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች እና ልክ እንዳለችኝ ከኤርፖርት መጥተው ልጆቼ ተቀበሉ። አይቻቸው ወንድሜ ይዞኝ ሄደ ወደ ቤት። ሁለት ቀን ቆይ ለምንድን ነው ልጆችሽ ጋር አትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት